እንግዳችን መስመር ላይ ይገኛሉ ጤና ይስጥልን ራብ ያዕቆብ ጤና ይስጥልኝ ጋሽ ሞሼ ጋሽ ሞላ ጋሽ ሽሎሞ ይቅርታ እናመሰግናለን ምናወራው በአማርኛ ነው ወይስ በዕብራይስጥ ነው እንመቸው በዕብራይስጥ ነው ማለት በአማርኛም ይቻላል እኛ ያው እንግዲህ የቴሌቪዥናችን የአማርኛ ቴሌቪዥን ስለሆነ በአማርኛ ቢሆን ደስ ይለናል እስቲ አቶ ያዕቆብ ራብ ያዕቆብ እስኪ ስላንተ ማንነት መጀመሪያ እስቲ አንድ ራስክን ግለጽልንና ከዛ ወደ ጥያቄዎቻችን እንሄዳለን ስለራሴ ለግለጽ አዎ እሺ ያዕቆብ ተላ ባላለው ተላ ኪራት ባላክ ነው ኑሮዬ ማለት ትዳር ነኝ በብዙ ስራዎች ሰርቻለሁ እንደ ስራዬ ምን ያህል ጋር የሚባል ሳማንካል ኬሎ የሚባል ስራ እንትና ኃላፊነት ነበረኝ አብዛኛው የኔ ስራ በወጣቶች ወንዶችም ሆኑ ሴቶች ሆኑ እነዛ ልጆች ከትምህርት ከጨረሱ በኋላ ትምህርት ለመለገስ ያን ትምህርት አስተምረን ከጥሩ ደረጃ ወደ ጦር እንዲሄዱ ወደ ውትድርና ወደ ኮሌጅ እንዲሄዱ ተወሰነው እንዲሄዱ በጥሩ አስተያየት መንገድ ትምህርት መስጠታቸው ለሰጣቸናለሁ በአብዛኛው ይሄ ነው ብዙ ስራዎች አሉ አባል በትንሹ በተከፈ በቃልኝ አመሰግናለሁ አንተ ራብ የሆንከው ተምረህ እዚህ ሀገር ያው እንደሚታወቀው ኢትዮጵያ ሀገራችን በጊዜ የሃይማኖት መሪዎች ቄሶች ነው የሚባሉት ቄስና ተምሮ ቄስ ለመሆን እስከ 7 አመት ድረስ ብቻቸውን ሄደው እየተማሩ ብዙ ፈተና አልፈው መጨረሻ ላይ ይካናሉና አንተ እዚህ ሀገር በስንት አመት ነበር እድሜህ ነበር የመጣኸው የተካንከውስ የት ቦታ ነው ማለትም ራብ የሆንክ ማለት ነው እኔ በልጅነት እድሜውን በትክክል አናውቀው እንደታወቀው እንደ ተወሰነ አንዳንዶቻችን እድሜያችን በትክክል አናውቀው ማለት በ7 በ8 አመት ነው የመጣው በግምት ማለት በሶስተኛ ክፍል ነው ከዚህ ጀመርኩኝ ስመጣም ኪራቻም ነው ገባው መርካቶ ይታከዛ ጻል የሚባለው ከዛ ተመረ ወደ ወላጆች ጋር ወደ ብቻ ማለዳቆላ ከዛም በኋላ 12 ትምህርት ክፍል ጨርሼ ወደ ሺቫ መርካቶ ሸክራ የሚባለው አረብ ሩክማን የሚባለው ከአስከሮን ከከራማላ አካባቢ ያለው ከዛ ግብቼ ተመረ ትምህርት የሺቫ ጨርሼ ወደ ውትድርና ወደ ሽምሾን የኺላችን የሚባለው አገልግሎት ሰጥቻለሁ ከዛ በዛ ውትድርና ጨርሼ ቀላል አልነበረም ከዛ ውስጥ ነበር አገልግሎቱ በጥሩ ነው ጨረስነ ብዙ ጓደኞችም የተለዩ አሉ ከዛ በጥሩ ተነሳ ከዛ እንደጨረሱ ግና አሎን ሽቡት የሚባለው ሰፈር ከዛ ኮንቲን ተመር ያለው ሃይማኖት የአራባሮች ትምህርት የአራባሮች ትምህርት 6-7 አመት ነው የሚወስድ ተችሎላለው እውቀት እንደዚህ ከልጅነቱ የተማረ ደግሞ ጥሩ አድርጎ ትምህርት የሃይማኖት እሺ በተማረ 5 አመት የሚወስድበት ይችላል ቢልብል በ5-7 አመት ነው አራባኑት መጨረስ የቻልነ በጣም በእውነት ነው ሁለቱ ተቋማት አንተ የተናገርካቸው በራብ ድሩክማንም ነፍሱን ይማረው እኔም እንኳን አውቀዋለሁ የክኔሴት አባልን በነበረበት ጊዜ ከዛ በኋላም ከዛ በፊትም እንደውም መርካዝ አራብ ያልከው መርካዝ አራብ መሰለኝ ያልከው እንትን ጉሸት አሎን ሽቡት ደግሞ በእውነት ብዙ የኛ ኢትዮጵያውያኖች ከዛ ተምረው ዕውቀት ሸምተው ጥሩ ራባኖት ነው አገልግሎት ይሰጣሉ በጣም ጥሩ ነገር ነው አሁን ወደ መሰረታዊ ጥያቄያችን ስንመለስ አመት ባሉ እየቀረበ ነው አሁን አንተ በእውነት ቃለ መጠየቅ ካንተ ጋር የፈለግነው በዙ ወጣቶቻችን ከችግር ቦታ ያዳንክ እየመከርክ ከመጥፎ ወደ ጥሩ ቦታ ሁሉ እንዲመለሱ ወጣቶችን ብዙ አስተዋጽኦ ያደረክ ነውና እስቲ በእውነት አንተ በመትሰራቸው ስራዎች በማህበረሰባችን ላይ የምታያቸውን ችግሮችና መፍትሄ ብለህ የምትናገራቸውን ብታስቀምጥልን ተመልካቾቻችን ካንተ ቢሰሙ ጥሩ ይሆናል ብዬ ስለማስብ ነው
እሺ በመጀመሪያ ንቀርበው በዓል እንግዲህ ሁሉም ህብረተሰቡ ያውቁታሎቹ ብርሃን ሰረቀ የደረሰ ነው። ማክሰኞ ማታ ነው የሚገባ ቅርብ ጊዜ ነው ማለት ነው። ሁለት ቀን ነው የሚውል። ብርሃን ሰረቀ ደግሞ በሃይማኖት እንደዚህ ከጠለቅ ብሎ ላነበበው የፍርድ ጊዜ ነው። እግዚአብሔር ፊት የሚቀርብበት ጊዜ ነው። ይሄን 30 ቀን ይሆናል። 40 ቀን መጸለይ ያለብን 40 ቀን ስታስተራይ ይቅርታ ይለመናል። ይቅርታ ጊዜ ነው። ይቅርታ ደግሞ አንዱ እግዚአብሔር ጋር ነው። እግዚአብሔር ይቅር ይባላል። አንድ ሰው ተሳሳተ እግዚአብሔር ይቅር ለምኖ ከንጹህ ልቡ ማለት ነው። በአፉ ብቻ ሳይሆን ከንጹህ ልቡ ከውስጡ አንጥሮ መመለስ አለበት። ሁለተኛ ላይ ያን እግዚአብሔር ራሱ ይሽውሎ ሲመለስ እግዚአብሔር ሰምቶታይ ይወግድለታል። ኃጢአቱም ይቅር ይለዋል። በተለይ ሰው መመለስ ያለበት እርስ በርሱ እግዚአብሔር እኔ መካከላችን የሚመቸ ነው እኔን ብቻ በማክበራቸው አይደለም። ራስ በራሳችሁ ስትስማሙ ስትተዳደሩ ይቅር ስትባባሉ ስትተጋገዙ ወላጆችን ማክበር ወንድም ጎረቤት ማንም ሰው ሆነ ክርስቲያን ማንም ሰው ፍጥረት የሆነውን መከባበር አለበት። በዛ ግና ኃጢአት ከሰራችሁ ሁላችሁ ጎረቤትም ሆነ እናት ወላጅ ማንም ሆነ ረህዳችሁ ይቅር ማለት አለባችሁ። ይቅር ማለት ይቅር ለመለመን አለብን ከንጹህ ልባችን። ያ ሰው ይቅር ካለና እግዚአብሔር ይቅር ይለናል። አለበተቀር ግና እግዚአብሔር ያከበርነ ሰውን ካለከበር ነው እግዚአብሔር ሊከበረን አይችልም። ከዚህ ትልቅ ተታለከው ከራስዎ ከውስጣችን ከቡዶቻችን ማለት ነው። እንግዲህ ሰው ነው አይሳሳት አይደለም። ግና ዋናው የእግዚአብሔር ፈተና መጀመሪያ እንዴት ናችሁ እናንተ በእናንተ ተስማማላችሁ አትስማሙም ማለት እንዴት ናችሁ? ከውስጣችሁ ተዳደራላችሁ? በጎረቤት በውስጥም በውጭም ባላችሁ ቦታ እንዴት ነው? ይሄን እግዚአብሔር የሚመለከተው በጣም ይሄን ነው። እና ደግሞ ስለ ወጣቶች ዋናው በዚህ ሰዓት የኛ ወጣቶች በተለይ የሚያደኩበት ነው። ከዚያ ጋር ከሁለት ላይ ልባችን ይከፋፈላል ማለት ኮሎቾችን ወደ ራባኖች ሄደን ራባኖች በሃይማኖት በእስራኤል ሃይማኖት ብዙ የትምህርት ውበት እናድጋለን። አንዳንዳችን ደግሞ በዛ አላደግናለን። ይመለሳለው ሲሉ ወደ እግዚአብሔር እነዛ ወጣቶች ይመለሱ ሲሉ ተማነው እንሄዱ ከዚህ ላይ ውስጣቸውም ታጣባቸዋል። ከሁለት ነው ተከፋፍሏል። እንደዚህ ከሁለት ሲከፋፈል ቀላል አይደለም ይምታታል። ስለዚህ የኛ ትምህርት እንሰጣቸው አብዛኛ ቄስም ያመጣን እንዲያስተምሩን እናረጋለን ወይም ራብ እንደዚህ የኛን ህጋጋት የኢትዮጵያን አስተዳደግ ያወቀው ነው አንቀራርቦን ያውቀውን አመጣን እንዲተማሩ ያደርጋሉ። አንድ ጌጥ ብቻ ከተማሩ ግና ብዙ በዕብራይስጥ ምንድነው ማስበር ዘውት ይሉታል። በአማርኛ በዕብራይስጥ ማስበር ዘውት ከዚህ ላይ በአማርኛ ብትረጉምልኝ ማስበር ዘውት ምን እንደሆነ የማንነት በላሸት ይመስለኛል። ዝሁት ማለት ማንነት ማንነት በላሸት ነው። እስቲ አሁን ደግሞ የሥራ ባልደረባዬ ከዚህ ከስቱዲዮ ያለው ተስፋዬ ቢሻው ጥያቄ ሊያቀርብልህ ይፈልጋል። ተስፋዬ እንግዲህ ከመጨረሻው ጀምራለሁ። በመጀመሪያ ራብ ያዕቆብ እዚህ ሀገር አድገ አማርኛ ቋንቋን የተናገርክ በዚሁ ቋንቋ ደግሞ የኛ ልጆች ለመርዳት የሚታደርገው ጥረት ማለት ነው። በጣም የሚገርም ቋንቋ ነው። 3 አመት ማለት አፍ የፈታበት ማለት ነው። እንግዲህ አማርኛ ከዛ በኋላ እዚህ ሀገር ስትመጣ ያው በቋንቋውና በባህሉ ያደክነና ባህሉን በደንብ ታውቃለህ። የእስራኤልን ሜንታሊቲ ከኢትዮጵያን ባህል ጋር የሚያጋጨውን አሁን እንዳልከው ማሽበር ዘውት እንግዲህ ብዙውን ጊዜ ባህልና ባህል ሲጋጭ ወጣቶቻችን ብዙውን ጊዜ ግራ የሚያጋባ ነገር ነው። የሃይማኖት መሪነት ባሻገር እንግዲህ አሁን ከወጣቶች ጋር ሲሰራ ብዙውን ጊዜ በወጣቶች ጋር ላይ ችግር ያለው ወደ ሃይማኖት የመምጣቱ ሁኔታ ነው እና አንዳንዶቹ እንደውም
ያለ መምጣት ፍላጎትም የሌላቸው ናቸው እና በሌላ ነገሮች ውስጥ ገብተው ተሰቃይተው እናያለን ያን ጊዜ ነው አንተ የምትይዛቸው አንዳንድ ከልምዱ እንግዲህ ካሳለፍካቸው ነገሮች ውስጥ አንዳንድ ታሪኮች ገጠመኞች ብትነግረንና በዚህ ገጠመኝ ሌሎች እንዲማሩበት እንድናደርግ ለማለት ነው በዚህ አጋጣሚ እሺ ፕሮግራሙ ይጠርሳለ በጠር ያለ ቃላት መልሳለሁ ያበዛ ለዚህ ለብቻው ርስትኒዝ ነው ፕሮግራም ለብቻው ነው ግን እናገጥማቸውኛ ወጣቶች አብዛኛው ወዲያው አይደለም በልጅነታቸው አይደለም አብዛኛውን አልፎ ቢያጋጥማቸውም 12 ክፍል ከጨረሱ በኋላ ያንጨርሰው ወደ ጻባ ወይ ወደ ኮሌጅ ወዳምን ሲሄዱ አመዳቸው በፊት ከዛ በፊት ይሄ ጥያቄ ያመጣል ምን ማን ነኝ ማለት ይመጣል አፍጋብ እንዲያውም ይገርማቸዋል አብዛኛው ደግሞ በጣም እንደዚህ እንነሳባቸው ይሄ ጥያቄ መቼ ነው የሰላም ሰልፍ ስናረግ በብዙ ጊዜ እንደዚህ አፍጋና ማለት ስናረግ ወይም የተወሰነ ፕሮግራም ሲያምስጣሮች ጋር ግጭት ሲመጣ እስር ሲገቡ መልሳለው ሲል ወደ ሃይማኖት ፈልጎ ይገቡ ሲል የጋን ጊዜ ይጋጭባቸዋል ቢሆን ምንድነታቸው ለመጠየቅ ጋር ጊዜ ይሄ ሲደርስባቸው ችግር ሲደርስባቸው የጋን ጊዜ ነው እንምታጣባቸው በዛን ሰዓት ግና ሰው ያጣሉ በዛን ሰዓት ነው ወይ ወደ እስር ቤት ሲሉ ወይም ወደ ምስጣራ ሲሄዱ ወይም ካፍጋና በፊት እንትን የፓርኮ የቦታው ሲዞሩ መጠጥ ሊጠጡት በዛ በፓርኮም በየቦታው በሁሉ በዛ ታገኛቸዋለ በዛን ሰዓት ግና ቁጭረት ተነጋገራቸው የጋን ጊዜ ውስጣቸውን የደረሰባቸውን ያካፍሉናል በዛን ሰዓት ግና ያን ትምህርት ይዘን መጀመሪያ እናቅፋቸዋለን እነሱ ጋር መሆናቸውን እናሳያቸዋለን ብዙ ምሳሌ እንደዚህ ያለ ወጡ ሰዎች እናመጣላቸዋለን ያን ጊዜ ደግሞ እንደዛ አርገን ስንይዛቸው ስንነጋገራቸው የማታ ልባችን ከነሱ ጋር ሲሆን እነሱን አይተው ያን ጊዜ ውስጣቸውን ሲያካፍሉና ያጋጠማቸውን ትምህርት እንለግሳላቸዋለን ስለ ሃይማኖትም ስለ ሁሉም ስለ ውትድርናም ያን ጊዜ አብዛኞቻቸው ሀዛዋን ነገር እንዲወጡ ከዛ ክትፈት እንዲወጡ ይሆናል ውትድርናን ያሉት ውትድርና ይሄዳሉ ትምህርት ያሉት ትምህርት ይሄዳሉ ብዙዎች ነው ከወደ ብዙ መንገድ ያሉ እነዛ ልጆች ካደጋ ያወጣሉ ለምሳሌ አንድ ወጣት ነበር ውትድርና እንትን የሺባ ሄዶ ሀዛ ላይ ምን ወሪታላችሁ ይላችሁ እናንተ መቼዝናችሁ የኛን ይዛችሁ ሰው እናንተ ይላችሁ ብሎ ተነጋግረው አንድ ተወሰነ ወጣት ሀበሻ የኛ ማለተኛ የኛ ታዳጊኛ ልጅ አፋት ትምህርት ጨርሶ አሁን ጋር እንግዲህ አንሰምቶ ውስጥ ለውስጥ ባመጡት እንደማበድ አለ ወደ ሙሹጋ በራኮም ነው ዱታለ አሉ አሁን ወላጆቹ ጠርተው ባከ ያኮብ ናና ይሄ እንደዚህ ሆኖብና ቀድሞ አንተን ስታስተምረው ነበር ትምህርትን ሲቀበል ነበር ምን እንደሆነ አሁን አንድ ልጅ በቀስቀስ እንነጋገረው እንዴት እንደዚህ ከሺባ እጄ ይሄን ቃላት እንደዚህ አድርገው እንነጋገሩ ያለኝ ለምን እኛ ሃይማኖት የለንም እንደዚህ ብሎ እኛ ወላጆችን አጠየቅም ሃይማኖት ትልቅ ሃይማኖት አለ ከኛ ትምህርትን ትምህርት ቤት ተከፍቶን ባያስተምሩ እኛ ባያስተምሩም የኛ የትውልድ ወደ ኋላ በስቴሪየም በታይ የኢትዮጵያን ሂስቶሪያ ትልቅ ታሪካኖች አሉ ብዙ ታሪክ አለ እንደውም በተለይ በእስራኤል ሀገር እንዲገርማችሁ ስለ ታሪኮች ነው ይናገሩ ስለ የትምህርቱ ሲያስተምሩ የናሱን በየመጣ የመጡት ታሪክ በማሮኮ በአልጀር በተማን የመጡት የነሱን ታሪክ ባፋቸው ታውን ተጽፏል የጋን ጊዜ ተጣፎስ ወረቀቶች የተወሰኑ አሳየውተይ ኢትዮጵያ እንዴት ነበር 900 ዓመት እንደገዙኛ ይሁዶች በኢትዮጵያ ስንት ታሪካኖች በውስጥ ተጠጋ እንደሄዱ
ስንት በአንጎበር እሳት ወርዳ መብላቱን የወላ ሲሰማ የኛ ህብረተሰብ እንደዚህ ያለ እንደዚህ ነበር እንደዚህ ያለ ታሪክ ነበር አለ ሲሰማ ከወዳራ በእውነት ብዙ ማውራት እንችላለን እየሰጠህን ያለውን ምሳሌዎችንም በግልም እንዳጠና ነው ከሆነ በጣም አንተ ለማህበረሰባችን ከፍተኛ አስተዋጽኦ የምታደርግ ሰው ነህና በእውነት የምትሰራው ስራ የተቀደሰ ስራ ነው የተዛባባቸውን ወጣቶቻችን ልጆቻቸውን መመለስ ወደ አያት ቅማታቸው ሃይማኖት ወደ ማንነታቸው እንዲመለሱና በራሳቸው እንዲኮሩና ጥሩ ዜጋ እንዲሆኑ የምታደርገው ትግል አንተና ባልደረቦችን በጣም ሳናደንቅ አናልፈም በዚህ አጋጣሚ ፈቃደኛ ሆነ ለፕሮግራማችን በመቅረብና ስላሳተፍከንም እያመሰገን በእርግጠኝነት ለወደፊቱም ጠርተን እንደምናነጋግርህ ቃል ገባለሁ ለለቱ ግን በፕሮግራማችን አጠር ያለ ስለሆነ በጣም እናመሰግናለን ሸናጦቫ መልካም አመት በዓል አንተም ለምታስተማራቸው ወጣቶች ሁሉም መልካም አመት በዓል መልካም አመት እንላለን እና እናመሰግናለን በጣም ገሽ ስለሞ በጣም አመሰግናለሁ አንድ ተሰር ያለ ሲቃራት እንናገር በጣም አጠር በ30 ሰከንድ ፕሮግራም ስለሌለን አይሽ ይቅርት ብርሃን ሰረቀ ስለደረሰ እያንዳንዳችን በሰላምታ መኖርና አሁን ወታደሮችን በጦር ስላሉ ብዙ አደጋ ስለደረሰ ይሄ የኛ አንድነት ከመክፈት ያድናቸዋል ስለዚህኛ በእኛ ማንም ሰው ነው ይቅርታ መባባል አለብንና ስለዚህ ሻናቶቫ እነሰሙኝ አዳምጡ በክራስ ማላክ ያሉትን በየቦታ ያሉትን ሻናቶቫና ይቅርታን ለበኔ ጀመር ይቅርታን ይባልበት ጊዜ ነው ይቅርታ ወደ ተፊቱ ደግሞ አንድነቱ ሰጥቶና እናንተም እግዚአብሔር ሰጥቶ ይሄን ፕሮግራም በትልቅ አርጋችሁን ታሳልፉት ያርጋችሁ ሁሉ ጊዜ እናመሰግናለን በጣም በእርግጠኝነት ሁለተኛ እንገናኛለን እናመሰግናለን በጣም